አቶ አምናን እንግዲህ አብሮ አደጉን እንዲያገባ ተፈረደበት። እንግዲህ አባቷ መጥቶ የግድ እሷን ማግባት አለብክ በማለት እያለው ይገኛል። ይሄንን ነገር ደግሞ ብሌን ሰምታ ማመን አቅቷታል ማለት ነው። እንዴት ይሄ ነገር ሊሆን ይችላል በማለት በአዘንና በልቅሻ ውስጥ ትገኛለች ማለት ነው። ሰላም ሰላም ብያለሁ ውድ የተከበራችሁ ቤተሰብ እንዴት ናችሁ? ደህና ናችሁ? አለሁ እግዚአብሔር ይመስገን እኔ በጣም ደህና ነኝ። ለቤት አዲስ የሆናችሁ ላይክ እና ሼር እያደረጋችሁ እንድታበረታቱኝ በአክብሮት እጠይቃችኋለሁ። እንደዚህም ደግሞ ታበረታቱኝ ዘንድ እንትን እላችኋለሁ ማለት ነው። እንግዲህ በጣም የሚያሳዝነው ነገር አምናን በአሁን ሰዓት ያልጠበቀውና ያላሰበው ነገር ነው ያጋጠመው ማለት ነው። ቤተሰቦቼ በጣም ነው የሚያሳዝነው ጋይስ። ያው ስላችሁ አንዳንዴ ሰው ሳያስበውና ሳያቅደው የሚደረገውና የሚከሰተው ነገር በጣም ነው የሚያሳዝነው። በጣም ከባድ ነገር በአሁን ሰዓት አጋጥሞታል ማለት ነው። እንግዲህ ያ ደግሞ ምንድነው ካላችሁ እንግዲህ አምናን በአሁን ሰዓት እንግዲህ በጣም የሚያሳዝነው ነገር ያጋጠመው ነገር እንግዲህ እንትን ደርሶበታል ማለት ነው። ያላሰበው ነገር ምክንያቱም ማግባት ያሌለበትን እንደዚሁም ያላሰበው ነገር ነው የደረሰበት። በሱ ጉዳይ በጣም እያዘነና እያለቀሰ ይገኛል። ብሌንም ይሄንን ነገር በመስማት እንግዲህ በጣም እየከፋት ይገኛል። ይሄ ነገር እንዴት እንደዚህ ሊሆን ይችላል? እውነት አምናን እሷን ይወዳታል እንዴ? በማለት በጥያቄው እየጠየቀች ትገኛለች ማለት ነው። እንደዚሁም ደግሞ እንግዲህ ወንድምየው ምን እያደረገ ነው? አምናንን እና ብሌንን የማጣላት እንትን ደርሷል። እያጣላቸው ይገኛል ማለት ነው። ሁለቱ በጣም አምናን እንደሚወዳት ከሷ ጋራ እሷን እንደሚያፈቅራት እያደረገ እንግዲህ እየተናገረ ይገኛል። እውነት ይወዳታል እንዴ ሲባል ግን የውሸት ወሬ ነው። አይወዳትም። ያው ማለትም ስላችሁ አምናን በፍጹም ሊወዳትም ምንም ሊላትም አይችልም ብዬ ነው የማስበው። ግን ደግሞ እሱ አውቆ ልክ እንደሚወዳት እያደረገ እየተናገረ ይገኛል ማለት ነው። ቤተሰቦቼ በጣም ነው የሚያሳዝነው። አንዳንድ ሰዎች እንደው ሳይታሰብ ሳይታቀድ የሚያወሩት ነገር የሚናገሩት ንግግር በጣም የሰው ልብ ነው የሚሰብረው ማለት ነው። ይሄ ሁላ ነገር ለምንድን ነው ከተባለ እንግዲህ እሷን ለማጣላት ከእንትና ጋር ከብሌን ጋራ ማለት ነው። ወንድምየው ባንስ እኮ ብሌንንም እኮ አይወዳትም። ከብሌን ጋራ ምንም ቦታም የለውም፣ ምንም ነገር የለውም። ግን ያንን ነገር እያደረገ ያለው ለምንድን ነው ከተባለ ወዷት ሳይሆን አምናንን ያምናንን የሆነ ነገር ለራሱ ማድረግ ስላለበት አምናንን ማናደድ፣ አምናንን ማቃጠል፣ በቃ ይሄ ነው ሐሳቡና እቅዱ ማለት ነው። ቤተሰቦቼ እንግዲህ አንዳንዴ እኛ ሳናስበውና ሳናቅደው ጠላቶቻችን በቅርበት እንደሆነ ምንም ነገር የምናውቀው ነገር የለም። ጠላቶቻችን ግን በቅርብ ሆነው የኛን ህይወት እያመሰቃቀሉ ይገኛሉ። ያ አምናን ህይወት እንደዛ የሚወዳትን ልጅ እንግዲህ ህይወቷ እየተመሰቃቀለ ይገኛል ማለት ነው። በጣም ነው የሚያሳዝነው ቤተሰቦቼ። እኔ ከምታስቡለት እንግዲህ በጣም ውስጤን ከፍቶኛል። ምክንያቱም እሷሳ እንደ ያ አምናን ጓደኛ ተብዬዋ አብሮ አደጉ እውነት እናንተ ስታስቡት አንድ ሰው ሳትወዱት ተጋብታችሁ ምንድነው ጥቅሙ? ምንድነው ፋይዳው? ማለትም ነገ ምን ልትሆን ነው? ያላቀሽን ቢላስሳ ማለት ያው ወደ ብሌን መቀየሩ የማይቀር ጉዳይ ነው። ገባችሁ አይደለ? ብሌንን ደግሞ እንደሚወዳት ታውቃለች፣ ትረዳለች። ግን እያወቀች ነው ያንን ነገር እያደረገች ያለችው እና ይሄ አግባብ ነው ብላችሁ ታስባላችሁ? ፍቅር በግድ ሳይሆን በፍቅር ነው እንጂ የሚመጣው በግዴታ የሚመጣ ነገር አለ ብዬ አላስብም። እና እኔ አንዳንድ ሰዎች ፍቅርን በግድ ካላስገደድን የሚያስቡ ሰዎች አለና ፍቅር በግዴታ ሳይሆን ፍቅር በፍቅር ነው መሆን አለበት። ፍቅር በደስታ መሆን አለበት ብዬ ነው የማስበው። እንግዲህ በግዴታ እሷ አባቷ እንግዲህ ውለታ ዋልልኝ ያለው ውለታ ውሎለት እንግዲህ ለሱ እንዲሆን ነው እያደረገ ያለው ማለት ነው። እንግዲህ አንዳንድ ጊዜ ሰው ልጅ እንደዚህ ነው በነገራችን ላይ ማለት ነው። በውለታ የተነሳ ሰዎችን ማሰር፣ ሰዎችን በቃ እንትን ለማለት ማለት ነውና አባትየው በነገራችን ላይ ልጅየውን እሳት ውስጥ እየጨመረ ነው። አለማወቅ ነው እንጂ እሳት ውስጥ ማለትም እስኪ እናንተ አስቡት። አንድ ሰው የማይወዳችሁ ሰው የማያፈቅራችሁ ሰው ለእናንተ ፍቅረኛ ተብሎ ሲጠራ ራሳችሁ አስቡት ምን አይነት ስሜት ነው የሚሰማችሁ?
ጥሩ ስሜት ይሰማችኋል። የእናንተ ያልሆነውን ነገር ለእናንተ ፍቅረኛ የሚያወዷችሁ ሰዎች ጋር አብራችሁ ሆናችሁ ምን አይነት ስሜት ይሰማችኋል? እኔ በራሴ ምንም ነገር አይሰማኝም ጋይስ። ገባችሁ አይደለ? ከምወደው ሰው ጋር መኖር ነው እንጂ ያለብኝ የማስበው ከማይወደኝ ሰው ጋር ፍቅር ብዬ ለመኖር በጣም ነው የሚያስጠላው፣ በጣም ነው የሚከብደው ማለት ነውና ያው አንዳንድ ሰዎች ደግሞ ያው በፍቅር የተነሳ ፍቅረኛቸው የሚወዱት ሰዎች ለራሳቸው ማድረግ የሚፈልጉ ሰዎች አሉ ማለት ነው። እንግዲህ ፈጣሪ ልቦና ይስጣቸው ነው የሚባለው። ሌላ ምን ይባላል ማለት ነው ጋይዝዬ። ያው እንደኔ አስተሳሰብና እንደኔ አመለካከት ወዷት ራሷ እወድሻለሁ አፈቅርሻለሁ ብሎ ቢያገባት ደስ ይለኛል። በግድ እንደው የኔ ካልሆነች በማለት የኔ ካልሆነ በማለት እንግዲህ ምንም ፋይዳ አለው ብዬ አላስብም። ደግሞ እንደሰማነው እንትና ማለት ነውና እንደሰማነውና እንደተረዳ ነው ምንድነው የተባለው ቤተሰቦቼ እንትን ነው ተብሏል ማለት ነው። እንደሰማነውና እንደተረዳነው ማለት ነውና እሷ ማርያም የምትባለው አለች እንግዲህ ትንሽ በቃ አምናንን ለማግባት የፈለገችው ባሌ ነው ምናምን ብላ ለመፎገር ይሆናል አይደለ? ከጓደኞቿ በለጠ ለመሆን እንደዚህ አይነት አስተሳሰብ እንዳላትም እንግዲህ ወንድምየው ሹኩታ ተናግሯል ማለት ነው። ቤተሰቦቼ ሹኩታ ተናግሯል ማለት ነው። ይሄንን ነገር ማለት ነው ቤተሰቦቼ እንግዲህ ሹኩታ ተናግሯል ማለት ነው። እና አምና ብሌንም እንግዲህ እንደዛ መሆኑ ስትሰማ በጣም ነው እየገረማት ማለት ነው። እንደዛ ነው እንደ ያለችው አውድ ትለዋለች ማለት ነው። እንግዲህ ቤተሰቦቼ በጣም ነው ግርም ያላት ማለት ነው። ከምታስቡ በለጠ ማለት ነው ቤተሰቦቼ ማመን ነበር ያቃታት ማለት ነው። ገባችሁ እንግዲህ አሁን እንደዛ እያደረገች ያለችው አምናንን ለፍቅር ያኔ በደንብ ወዳው ሳይሆን እንትን ስለሆነ ብቻ የሆነ አለ አይደለ ያኔ አለ አይደለ እንደዚህ አይነት ሰው አገባው እንደዚህ አይነት ሰው የኔ ሆነ ለማለት ያላት አስተሳሰብና አመለካከት ይመስላል ማለት ነው ቤተሰቦቼ። እንግዲህ አንዳንድ ጊዜ እንደዚህ አይነት ነገር ይፈጠራል። አንዳንድ ሰዎች ለፍቅራቸው ሳይሆኑ ለምናቸው ሳይሆኑ የሚያስቡት ለሆነ ለትርኪ ምርኪ ነገር የሚያስቡ ሰዎች አሉ ማለት ነው። በነገራችን ላይ አምናን የትኛውም ሰው ወደሃለሁ አፈቅረዋለሁ የሱ ባለ ትዳር አጋር ይሆናል ብሎ ቢያስብም ብሌን ነች በቃ ብሌን ነች ለሱ የምትሆነው ብሌንና ብሌን ብቻ ነች የምትወደው ማለት ነውና ቤተሰቦቼ ብሌን ያው በጣም ጥሩ ሴት ነች። ለአምናን የምትሆን ሴት ናት። አሳቢ አገናዛቢ ነችና ጋይስዬ በጣም ነው የምታገናዝበው። በጣም ግን ያው አሁን እዚህ ነገር ውስጥ እንድትገባ ያደረጋት አምናን ነው ይሄ ነገር ውስጥ እንዲገባ ያደርጋት ማለት ነው። ምክንያቱም ቤተሰቦች ያስቡት አለ አይደል አንዳንድ ጊዜ የበታችነት ስሜት ሲሰማችሁ በጣም ነው የሚያሳዝነው። ከምታስቡ በለጠ የበታችነት ስሜት ለማንም ሰው አይሰማ ለማንም ሰው ለማንም ሰው አይሰማና አምናን ነው የበታችነት ስሜት እንዲሰማት ያደረገው ማለት ነው። ይሄ ሁላ ነገር እንድትሆን ያደረገው ማለት ነውና እዚህ ደረጃ እንድትደርስ ያደረገው ማለት ነው። ቤተሰቦቼ ያው ምንም ማድረግ አንችልም። ገባችሁ አይደለ? ምንም ማድረግ አይቻልም ማለት ነውና አንዳንዴ ገባችሁ አይደለ? አንዳንዴ ያልታሰበና ያልታቀደ ነገር ይደርሳል። ምንም ማለት አይደለም። ግን ደግሞ ለወደፊት ነገሮችን ተስተካክለው አምናንና ብሌን አንድ ላይ ሆነው ህይወታቸውን ይመራሉ ብዬ
ተስፋ አደርጋለሁ ማለት ነው። ያ ጊዜ ደግሞ ቅርብና በጣም ቅርብ ጊዜ ይመስለኛል ማለት ነው ቤተሰቦቼ። የሚያስፈልገው ግን ያው ትዕግስት ነው። የቀኑ ለታ ሁሉ ነገር ይስተካከላል ብዬ ተስፋ አደርጋለሁ እና ያው ማርያም የምትባለው ልጅም እንደዚህ ትላፋለች እንጂ አምናንና ብሌን ወደፊት አብሮ ናቸው። አብሮ መኖራቸው የማይቀር ጉዳይ ነው። በፍጹም አብሮ ይሆናሉ ማለት ነው እና ያው ለጊዜው ግን ለሷ እየመሰላት ይገኛል ማለት ነው። ለጊዜው ነው እየመሰላት ያለው ቤተሰቦች፣ ለጊዜው ማለት ነው። ለጊዜው ገባችሁ አይደለ? እና ፍቅር በግዴታ አይደለም በእውነታ ነው እንጂ ማለት ነው። ፍቅር በግዴታ ሳይሆን በፍቅር ነው። በነገራችን ላይ ፍቅር በፍቅር ነው እንጂ ፍቅር በግዴታ ነው ብዬ አላስብም ቤተሰቦቼ። ያው ብቻ እኔ ያንዳንድ ሰው አፍቃሪዎች ተብዬዎቹ በጣም ነው የሚገርሙት ከምታስቡ በለጠ። ፍቅር በፍቅር ነው። ፍቅር በፍቅር ነው እንጂ ፍቅር በግዴታ አይደለም። አምናን ደግሞ ብሌንን በጣም ነው የሚወዳት፣ በጣም ይወዳታል። የጊዜው ለታ አብሮ ይሆናሉ። አብሮ ተፋቅረው ህይወታቸውን እንደሚመሩ ተስፋ አለኝ። ለማየት አብቃቸዋል። መጨረሻቸው አንድ ነው የሚሆኑት። መጨረሻቸው አብሮ ነው የሚሆኑት። መጨረሻቸው አብሮ ይሆናሉ። ያ ጊዜ ደግሞ በቅርበት ይሳካልና ይሆናል ብዬ ተስፋ አደርጋለሁ። በቅርቡ ማለት ነው። በቅርቡ ይሆናል። ጊዜ አይፈጅም። ገባችሁ አይደለ? እና ቤተሰቦቼ ለማንኛውም ትዕግስተኝነት አሸናፊ ነው። ትዕግስተኝነት በጣም ያሸንፋል። ጊዜውንና ሰዓቱን ጠብቆ ጊዜውንና ሰዓቱን ጠብቆ መጨረሻ ላይ ማሸነፉ የማይቀር ጉዳይ ነው። እውነት ያሸንፋል። በነገራችን ላይ እውነት በጣም ነው የሚያሸንፈው፣ ግን ጊዜ ሰዓት ነው የሚጠብቀው ማለት ነው። እውነት ለማሸነፍ ማለት ነውና የዋታምናን ወንድምና እንግዲህ እንትና የሚሰሩት ስራ ማለት ነው ምንም የሚያዋጣ ስራ ነው ብዬ አላስብም። ምንም ይሆናል አይደለ? ኖርማል የሆነ ስራ እየሰሩ አይደለም። በነገራችን ላይ የባለ ቆዳ ሲቀጠቀጣል አላሉ። ገባችሁ? ለፋለ ቆዳ ሲቀጠቀጣል አላሉ። አንዳንድ ሰዎች እንደዛ ናቸው ብዬ ነው የማስበው። ቤተሰቦቼ የጊዜው ለታ የሰዓቱ ጊዜ ለታ የጊዜና የሰዓቱ ለታ ማለት ነው እና ነገሮችን ላይ ተሳሰራሉ ብዬ ተስፋ አደርጋለሁ ማለት ነው። አምናን ወደ ራሱ ቢመለስ እንደንትና ስሜተኛ ባይሆን በጣም የተመረጠ ነው ብዬ ነው የማስበው። ከእንትና ጋር ስሜተኛ ባይሆን ብዬ አስባለሁ። እንደ ብሌን ማለት ነው። ብሌን በአሁኑ ሰዓት በጣም ተጎድታለች። በጣም ቅስሟ ተሰብሯል። በጣም ከምታስብ በለጠ ቅስሟ ተሰብሯል። ቅስሟ ስለተሰበረ በተሻለው መጠን ቢቻል የብሌን ነገር መስማት የለበትም እና ከሷ ጋር ቢሆን ቆንጆ ነው ብዬ አስባለሁ። ለማንኛውም ወዶቼ እወዳችኋለሁ፣ አከብራችኋለሁ። ላይክ እና ሼር እያደረጋችሁ እንድታበረታቱኝ በአክብሮት ጠይቃችኋለሁ። ወዳችኋለሁ፣ አከብራችኋለሁ። መልካም ጊዜ
መልካም ቆይታ